በሷት መሰለኝ ግቡ እንዴ ሰማይ ወይ ልጄ ምን ሰላም ቤት ልጅ ምታስ ቁጭ በሉ እግዚአብሔር ያክብርልኝ እንዳደባባይ 3 ጊዜ ካዞር አልጸድቅም አይጸናም ማለት እኮ እንጂ ማን ይገና ካንታ ሲሮስ አረሰኝ أنا متعلق بينه وبين نفسي. أنا اللي هو عندنا. يعني إيش تقول يا مش؟ اللي يقول أنت هيجي جرا كمان بتعرفش منك كاش أنا قومش كارش نعرف. ዛሬ ናሆሜ እንግዲህ እንዳያችሁት ከሆነ ምሩዬን ለእናቱ የሚያስተዋወቅበት ቀን ደርሷልና እናትየው ድንገት ኳኳ አድርገው ዘው ብለው ይገባሉ። እንደሚታወቀው እንግዲህ ያው ምሩዬ ሰው አክባሪና በጣም ትግስተኛ ሰው ነች። አሁን ደግሞ የሚመጡት የናሆም እናት በመሆናቸው ትንሽ ፈርታ ነበር። ነገር ግን ድንገት ደግሞ ቤቱን አንኳክተው ሲገቡ ናሆም እናት በጣም ደንግጣ እጇን ያባበሰች እንደው መናገር እንኳን አቃታት። በዚህ ጊዜ እንግዲህ ቀልድ አዋቂ የሆኑት የናሆም እናት ኧረ እባክሽ ልጄ እንደዚህ አይሆንም ምንድን ይሆንሽ ነው እስቲ ኧረ ቁጭ በይ እንዴ ደክምሻል እያሉ ለማሳቅ ሞከሩ። ግን ምሩዬ በፍጹም ልትንቀሳቀስ አልቻለችም። በጣም ደንግጣለች። ከዛም በኋላ እንግዲህ ናሆም አረጋግቶ ቁጭ አድርጓታል። ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? በጽናት ድራማ እንግዲህ በጽናትና ኪራ በጣም እየተናደድን ፍቅራቸው ምን የሆነ ደረጃ ላይ እየደረሰ ነው እያልን ዛሬ ከዛሬ ነገ ጽናት የሆነ እውነታውን ነግራው እሱም ደግሞ የተሻለ ነገር አድርጎ ፍቅራቸው ውስጥ ገብተው እናገኛለን ብለን ስንጠብቅ ከቀን ወደ ቀን ፍቅራቸው እየጠበቀ ነገረኝነታቸው እየከረረ የመጣው ኪራና ጽናት ተስፋ ቢያስቀሩጥንም እዚህ ጋር ደግሞ የምሩና የናሆም ፍቅር ደስ የሚል ደረጃ እየደረሰ እያል ስለሆነ እሰይ አበጃችሁ በተለይ በእናንተ እስቲ እንደሰትባችሁ እያልን የነሱ ፍቅር እያስደሰተን ይገኛል። በጣም የሚገርመው ሁለቱም ገራገር ልብ ያላቸው ናሆምና ምሩ አንድ ቤት ተገናኝተው ተከራይተው መኖር ከጀመሩ እንግዲህ ሰንበት ብለዋል። ምሩዬ አዲሱ ቤት ሞቅ ሞቅ ብሎ ደስ ብሏት እየኖረች ነው ያለችው። ዛሬ ደግሞ እንግዲህ የናሆም እናት ስለሚመጡ እነ ጽናትን ጠርታቸው ነበረ። እነ ጽናት ያው እንደሚታወቀው እንግዲህ በየደቂቃው የኪራና የጽናት ክርክር ማበቂያና ማቆሚያ ስለሌለው ዛሬ መንገድ ላይ ተጣልተው ቆመው ሲከራከሩ ምሩ ብትጠብቃቸው የመምጫ ሰዓታቸውን አሳልፈው አረ ምን ሆኖ ነው ናሆም አረ ግድ የለሽም እነዚህ ልጆች እኮ ተጣልተው ሊሆን ይችላል አላት። በእርግጥ ትክክል ነበረ። በነገር የማይስማሙትና የማይግባቡት ጽናትና ኪራ ትንሽ ነገር ሲያገኙ በዛ መከራከር ይወዳሉ። መከራከር ብቻ አይደለም ሁለቱም በጣም ይበሳጫሉ። ይሄ ሁሉ እንግዲህ ውስጣቸው ያለው ፍቅር መቀመጫ ወይም ደግሞ ማረፊያ ጎጆ የሚሆን ልብ ስላላገኘ ነው። በጣም እየወደደችው የበለጠ ዙሩ የከረረ ፍቅሩ የመጣባት ጽናት ሁሉን ነገር ወደሱ እያደረገች በሱ ማሳበብ ጀምራለች። እሱም ደግሞ ጠጥቼ ያለውን ነገር እሸፍናለሁ ቢል ስካር ጠዋት ሲጠፋ ያው ወደ ሀሳቡ ስለሚመለስ የበለጠ እያናደደው ምን አይነት ነገር ናት ጽናት ልታሳብደኝ ነው የመጣችሁ ወይስ ምንድነው ማለት ደረጃ ላይ ደርሷል። እሷ ደግሞ ላንተ ስል እንደሆነ እንደዚህ መሆኑ ብታቀልኝ ኖሮ ኪራዬ ታመሰግነኝ ነበረ ስለምወድ እንድትጎዳብኝ አልፈልግም ትላለች። ምናልባት ተናዶ እንኳን ምግብ ካልበላ ጽናትም አትበላም። ሁለቱም ጾማቸውን የሚያድሩበት ጊዜ የበዛ ነው። ይህን ሁሉ የሚያዩት ምሩ ግን ኧረ ተይ ግድ የለሽም ይህን ልጅ የሆነ ነገር አድርጊ ወደ ፍቅር ውስጥ ግቢ በጣም ይወድሻል እየተጎዳብሽ ነው እያለች ምሩ አብዛኛውን ጊዜ ጽናትን ትመክራታለች። ምሩና ጽናት ቢከራከሩም ለመናገር ግን ምን አይነት መንገድ መምረጥ እንዳለባቸውና ለኪራ እንዴት ማሳወቅ እንዳለባቸው እስካሁን ድረስ ግልጽ አልሆነላቸውም። ስለዚህም ነው ዛሬ በአጋጣሚ ወደ ቤት ከመጡ በኋላ በጫውታ መሃል ኪራ ጽናትን እንዲጠይቃት ባገኘው አጋጣሚ ሲጠይቃት ትወጅኛለሽ ወይ ሲላት እማልወድህ ይመስልሃል ብላ
ጥያቄውን በጥያቄ። እንደዚህ አይነት ነገር በጣም ነው የሚያናድደው። የጠየቃት ትወጂኛለሽ ወይ ነው ይመስልሃል ወይ ለሚለውማ በጣም እንደምትወደው ስለሚመስለው ይኸው ስንት ወራት በሙሉ እሷን እየጠበቀ እየተንከራተተ ይገኛል። እኔ ያልኩሽ ቀጥታ መልስ መልሽልኝ ነው ትወጂኛለሽ ወይ ሲላት አዎ በጣም ወዳለው አለች። ታዲያ ከወደድሽኝ ለምንድን ነው ሌላ ሰው እንዲያገባኝ ወይም ደግሞ ለሌላ ሰው ልድርኝ ስታመቻችኝ የነበረው ለምንድን ነው ሲላት ይህማ የሆነው እናትህ ብላ ስትጠብቅ ስትጀምር ምሩ በመሃል ገብታ አቋርጣታለች። በቃ ጥያቄው አንድ ጥያቄ ነው ሌላ መልስ መመለስ አትችይም ብላ ሲሪየስ ሆና ምሩዬ አቋርጣታለች። በዚህ ሁለቱም ግራ የተጋቡት ናሆምና ኪራ በቃ እሺ ብለው ነገሩን ትተውት ወደ መኝታ ቤት ከገቡ በኋላ እንኳን ናሆም ምሩዬን ጠይቋታል። ለምንድን ነው ያቋረጥሻት? የሆነ እውነታ እኮ ጽናት ልትናገር ነበረ። ምንድን ነው ነገሩ? ኪራ የማይሰማው ነገር ከሆነ ለእኔ ንገሪኝና ነገሮችን ላመቻች ሲላት ኖ አሁን ደክሞኛል አረፍ ልበልበት ብላ ነገሩን ድብስብስ አርጋው አልፋለች። በፍጹም አይናገሩ። ይህንን ነገር ደግሞ ካልተናገሩ መፍትሄ የለውም። ጽናትም ኪራም እስከሚያብዱ ድረስ ነው መሰለኝ የሚጠብቁት። ወይ ተታተተው አልተታተው የሚኖሩት አንድ ቤት ነው። የሚጠጡት የሚበሉት አንድ ላይ ነው። የሚተኙትም አንድ ላይ ነው። አንዳንድ ጊዜ እንደዚህ የሆኑ ፍቅረኛሞች እንግዲህ አንድ ደረጃ ላይ ሳይደርሱ እንዲሁ ከቀን ወደ ቀን እየገፉ መጥተዋል ማለት ነው። ሰኒ መጣ ነበር እንዴ? አልመጣችም። ምን ነው? ምንም እንዲሁ ዝም ብዬ ነው። ያኩኒ እንደዚህ ይዛን ኮክቴል ሰላም በይ። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩሽ ይከፋሻል አይደል? አይ ለዛ አይደለም። በቃ እንሂድ። ለምን ቆንክ? እንደውም እኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ ብቻዬን ነው የምሄደው። እና አሁን እዚህ ጋር የዛ የከበደሽን ስም መጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? እኔ ኪራ ነኝ የምቀር? ለምን ብዬ ነው በቤት ሰራተኛ የምቀር? የቤት ሰራተኛ? አዎ። ምን ነው በሙሉ ስምሽ ስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ። አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ ከጭቅጭቅ መድረክ ነው የሚመስለው። ኧረ ተው። አንዳንዴ ግን እንደ ህፃን ያደርግሃል። አሁን በቃ የዚህና ልጅቷን ስራ አግዣት። እሺ እኔ እኮ አይደለሁም የቆምኩት። የራሱ ይሄ ልጅ በቃ ለየለት በመስታወት ነው ሄዳ ያንተ ልጅነት የሚታይ ልጅ ወለድ ስትባል ነው። ምን ነው ከቤት ተከራይተህ ስትወጣ ይሄንን አላልክ? አራማ ደግሞ ምንድነው? ለሁሉም ነገር እኮ ጊዜ ያለው አይደል? ቀስ ብለን ነው እንዳሉ ገና ልጆች ነው ወጣች። ኧረ እኔ ምን አጨቃጨቀኝ እናንተ ብዬ ነው። አራማ አረፍቺ በቃ ቤት መጥቼ እዛው እንከራከራለን በሰዓት ናውሽ ዳቦ ገዝታ ማሚ ተነስተሻል እንዴ? እንዴት አደርሽ ሙሽሪት? በእናንተ ተጫወቱ። እኔ ዳቦ ገዝቼ ልጣማኝ ነይ ቆይ እስቲ አቅርቤ ልጠብቀው እኮ። ለምንድን ነው ግን የምትፈልጊው እንዴ? ስንት ጊዜ ነው እንደናትሽ ይኛልኩሽ? ናሆም እና እናቱ ሳሎን ቁጭ ብለው እየተጫወቱ እያሉ ናሆም ዳቦ ግዛና ና ብላ ምሩ ከኪችን ወጣ ስትነግረው ይህንን አጋጣሚ ተጠቅሞ እናቱና ምሩዬ እንዲያወሩ ስለፈለገ ትቷቸው ከቤት በቃ ዳቦ ልግዛ ብሎ ይወጣል። በዚህ አጋጣሚ ፊት ለፊት ያገኟት እንግዲህ የናሆም እናት ምንም ችግር የለም ለምንድን ነው የምታፍሪኝ ግን ብለው ፍሪ ለማድረግ ወስነዋል። ነገር ግን ምሩዬ አሁንም እየፈራች ነው። ምሩዬ መፍራት የለባትም። በተለይ እንደዚህ ፍሪ የሆኑ እናቶች እጅግ በጣም ደግሞ ደስ በሚል ሁኔታ ነው የተቀበለቻት። ለምን ይዛት መጣ? በዚህ ሰዓት ትዳር ያስፈልጋል ወይ ምናምን እንኳን አላለችም። ናሆም ከቤት ወጥቶ ለብቻው በመከራየቱ እሷም ሆነ የሱ አባት ደስ ባይላቸውም አባትየው ነገሩን ትንሽ ከረር አድርገው ቢይዙትም የናሆም እናት ግን ቀለል አርጋ ነገሮችን ስለምትመለከት እቤቱ ድረስ መታ ልትጠይቀው ወስናለች። አባትየው ግን እምቢ አሻፈረኝ ለምን ከቤት ወጣ በሚል ዛሬ እንኳን መተው ሊያዩት አልፈቀዱም። ታዲያ እንዲህ ቀለል ያለች እናት መታ ስታነጋግራት ምናምን እያለች የምሩ መፍራት በጣም ግራ አጋብቷታል። አራት ፍሪኝ ችግር የለም እኔ እደርሻለሁ። አንቺ ማለት ልጄ ነሽ። ከእንግዲህ በኋላ እንደዚህ ሳይሽ ራሱ ደስ ብለሽኛል። ለልጄም ቢሆን
ተስፋ የሆንሽ ሚስት ስለሆንሽ እንደው ቤተሰቦችሽ እንኳን ወደዚህ በቅርብ ባይኖሩ እኔ ዲል አርጌ ደግሼ እደርሻለሁ። ዋናው ብቻ ለትዳር ወሱንና ያለውን ነገር ብቻ ተዘጋጅበት ትላታለች። ይህን ሁሉ እየሰማችው ምሩዬ በእርግጥ በልቧ ደስታ ቢሰማትም ዛሬም ፍርሃቱ አልለቀቃትም። ኢትዮጵያ ውስጥ እንግዲህ አማች ሲባል የሚያስፈራ ነገር አላቸው። ለምን እንደሆነ ታውቃላችሁ? አብዛኛዎቹ የወንድ እናቶች ብዙም አመለካከታቸው ለሴቷ ወይም ደግሞ ለምሹሪት መጀመሪያ አካባቢ ብዙም ደስ አይላቸውም። ነገር አዋቂ ነን ስለሚሉ ይሄን እንዴት አረግሽው? ይሄ አይገባም፣ ልጄ እንደዚህ ማድረግ አለበት፣ አንቺ ትክክለኛ ሰው መሆን አለብሽ እያሉ ነገር ውስጥ መግባታቸው ስለማይቀር ይህንን ያስተዋለችው ምሩ የኔ ማማች እንደዛ ትሆን ይሆን እንዴ ብላ ጠብቃ ነበር። ነገር ግን ነገር ሁሉ ተቃራኒ ነው የሆነው። እንደውም የናሁም እናት የምሩ እናት እስክትመስል ድረስ ምሩዬን ነው በጣም ስታመሰግናትና ስታደንቃት የነበረችው። መሆንም ያለበት ይሄ ነው። ለልጇ ደስታ የምትመኝ እናት የልጇን ሚስት በደንብ አድርጋ በፍቅር ነው መያዝ ያለባት። ከመጀመሪያው ጀምሮ ይሄ የገባት የናሁም እናት ምሩዬን ፍሪ ለማድረግና እንደፈለገች ፈታ ዘና ብላ እንድትኖር ለማድረግ እየጣረች ነው። ወደፊትም ጓደኛ እንደሚሆኑ እኔ ተስፋ አለኝ። ምክንያቱም ፈታ ዘና ያለ ቤተሰብ ስለሆነ። ምሩዬ ደግሞ ይገባታል። እጅግ መልካም አመለካከት ያላት፣ ለሰው ልጅ መልካም ነገር የምታስብ፣ የተጣላን የምታስታርቅና ረጋ ብላ ማስተዋልን የተካነች ስለሆነች እንዲህ አይነት ቤተሰብ ውስጥ በመቀላቀሏ እጅግ በጣም ደስተኛ ነኝ። በሚቀጥለው ሳምንት ደግሞ ምን ይዘውልን እንደሚመጡ አብረን እንጠብቃለን። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አብራችሁን ሁኑ። እጅግ አድርገን እናመሰግናለን።